እስቲ አንድ ጥያቄ ልጠይቃችሁ። አንድ መኪና ምንም እንከን ከሌለበት በጣም በርካሽ ዋጋ 50%ቱ ባንክ ተመቻችቶለት እንዴት ነው ሊሸጥላችሁ የሚችለው? እስቲ ራሳችሁን ይህን ጥያቄ ጠይቁ። ብዙ ጊዜ አውቶሞቢሎችንም ይሁን ትልልቅ የስራ ተሽከርካሪዎችን፣ ማሽነሪዎችን ባንክ 50% የተመቻቸ ሲሸጥ ታያላችሁ። አነስተኛ የምንላቸው አውቶሞቢሎች ደግሞ በማይክሮ ፋይናንስ የተወሰነው ባንክ አያይዝላችኋል ወይም ደግሞ ባንክ አወጣለታለሁ እየተባለ ግብይት ይከናወናልና እዚህ ግብይት ላይ የምትገቡ ሰዎች የሚገጥማችሁን ነገር ወይም ደግሞ የምታዩትን ኪሳራ በተወሰነ መልኩ ላስረዳችሁ ሞክራለሁ። ባንክ ተመቻችቶላችኋል የሚባሉን ተሽከርካሪዎች ወይም ደግሞ ማሽነሪዎች እኔ በሁለት ከፍዬ ነው የማያቸው። የመጀመሪያው እነዚህ አውቶሞቢል ምናምን ሲሆኑ ዩዝድ አውቶሞቢል ሆነው ገዢ የማያገኙላቸው ወይም ደግሞ ተሽከርካሪዎቹ በጣም አስቸጋሪ የሆኑ ገራጅ የሚያመላልሱ ስፔር ፓርታቸው እንደ ልብ የማይገኝ መልሶ ለመሸጥ የሚያስቸግሩ ተሽከርካሪዎች ሲሆኑ እነዚህን ተሽከርካሪዎች በጣም ዝቅ ባለ ዋጋ ነጋዴ ይገዛቸዋል። ከዛ የራሱን ትርፍ ይጨምርባቸውና 50%ቱን ይሄን ያክል ከፈሉ ሲል የሚጠራው ገንዘብ 1.5 2 ሚሊዮን እንደዚህ 3 ሚሊዮን እየተባለ ይጠራና የሚጠራላችሁ ገንዘብ ትንሽ ይመስላችኋል። ነገር ግን ሰው የጣለውን ሰው የማይፈልገውን የሚያስቸግረውን ተሽከርካሪ የመውሰድ ግዴታ ውስጥ ትገባላችሁ ማለት ነው። እዚሁ ላይ የሚያስቸግር ተሽከርካሪ ሆኖ ለምሳሌ አዳዲስ ተሽከርካሪዎች ማርኬት ላይ መጥተው አልሸጥ ቢሉ ገዢ ቢያጡ ወይ ደግሞ አሁን ኤሌክትሪክ መኪና ስለሚበዛ ኤሌክትሪክ መኪናዎች ከውጭ የሚመጡት አሁን ሪሰንት የሆኑትን ሰው መግዛት ስለሚፈልግ ከ25 በታች ያሉትን ሰዎች ብዙ ጊዜ መግዛት አይፈልጉም። ለምሳሌ የ23 ሞዴል እዚህ ከተማ ላይ የሚሸጡ ተሽከርካሪዎች አሉ። እነዚህ ገዢ ሲያጡም አማራጭ ሲያጣ ድሃ ይገዛናል ብለው ባንክ ወይም ማይክሮ ፋይናንስ አመቻችተውበት ይሸጣሉ ማለት ነው። ሁለተኛው ጤነኛ የሚባለው ተሽከርካሪ ነው። ብር ቢኖራችሁም ባይኖራችሁም አስፈትሻችሁ መግዛት የምትችሉት አይነት ተሽከርካሪ ይሆናል። እዚህኛው ተሽከርካሪ ጋር ያለው ችግር ግን ምንድነው? ማርኬት ላይ ከምትገዙት ዋጋ በጣም የተጋነነ ጭማሪ አለ። ቀላል ምሳሌ ልስጣችሁ። አሁን ማርኬት ላይ ወጣችሁ BYD ኢቱ እንግዛ ብትሉ 4 ሚሊዮን 200 ሺህ አካባቢ ነው የሚሸጠው። ይህን ተሽከርካሪ ግን 50% ባንክ እናመቻችላችሁ የሚሉ ድርጅቶች ጋር ብትሄዱ የተሽከርካሪው ዋጋ 4.8 ወይ 5 ሚሊዮን ይሆናል። ትልልቅ ተሽከርካሪዎች ላይ 5 ሚሊዮን 6 ሚሊዮን የሚሸጡት ላይም ስትሄዱ ደግሞ 1 ሚሊዮን 1.5 ከዛም በላይ ዋጋ ሊጨምርባችሁ ይችላል ማለት ነው። ለዛ እናንተ ማሰብ ያለባችሁ በተለይ ጀማሪ የሆናችሁ ገንዘብ ለቅማችሁ አጠራቅማችሁ ተሽከርካሪ ለመግዛት ከቤታችሁ የምትወጡ ሰዎች ተሽከርካሪን ስትገዙ ባንክ እናመቻችላችኋለን ወይ ባንክ እናወጣላችኋለን ሲሏችሁ የሚሰጧችሁ ተሽከርካሪ አብዛኛውን ጊዜ ጤነኛ አይደለም። ጤነኛ የሚባል ስም ያለው ተሽከርካሪ እንኳን ቢያመጡላችሁ የተጋጨ፣ የተጎዳ፣ ቀለም የደረበ፣ ሻንስ የነካ እንከን ያለበት ነው ብዙውን ጊዜ የምታገኙት። ይህን ስናገር እኔ ምናልባት በፐርሰንት ባስቀምጠው ከ95% በላይ በዩዝድ መኪና ባንክ ሲመቻች እንከን ያለባቸው ገበያው የማይፈልጋቸው አልሸጥ ያሉ አልወጣ ያሉ ተሽከርካሪዎች ናቸው። ለዛ ይህን ነገር በደንብ ቆም ብላችሁ ማሰብ ይጠበቅባችኋል ማለት ነው። ሁለተኛው ስሙ ነው እንጂ ባንክና ማይክሮ ፋይናንስም በጣም ልዩነት አላቸው። አንዳንዶቹ ማይክሮ ፋይናንስ በተለይ ዩዝድ መኪና ባንክ እናመቻቻለን ሲሏችሁ ማይክሮ ፋይናንስ ነው የሚያመቻቹላችሁ። ማይክሮ ፋይናንስ ከመደበኛ ባንክ ሁሉ ገንዘብ እየተበደረ የራሱን ትርፍ ጨምሮ የሚያበድር ድርጅት ነውና የወለድ ምጣኔያቸው በጣም ከፍ ያለ ነው። እናንተ ዛሬ መኪናውን መያዝ ብቻ ታርጌት አድርጋችሁ ስትገቡ ነገ ከነገ ወዲያ ከፍላችሁ ስትጨርሱ የመኪና ዋጋ በጣም ከፍ ይላል። ብትጨርሱት ደግሞ መኪናውን መልሳችሁ የማትሸጡት እንከን ያለበት ችግር ያለበት ስትነዱት የሚያስቸግራችሁ ሊሆን ስለሚችል ይሄን ነገር በደንብ ቆም ብላችሁ ብታስቡና በተለይ ግሬስ ብቻ እያያችሁ መኪናው ያምራል ቆንጆ ነው ብላችሁ እያያችሁ የምትገቡ ሰዎች ካላችሁ ባያምር ከቤታችሁ ወጥታችሁ ለመግባት የሚያስችላችሁን ከገዛችሁ ከተንቀሳቀሳችሁ ብቻ ስራ መስራት ስለሚችል ያንም ታሳቢ እንድታደርጉ ልመክራችሁ ፈልጋለሁ። ሌላኛዎቹ እንግዲህ ትልልቆቹ ሄቪ ዲዩቲ ማሽነሪ እና ዳም ትራኮች ላይ ምናምን ያሉ ናቸው። እነሱ አብዛኛዎቹ የተለመዱ ናቸው። ግን አሁን ማርኬት ላይ አይታችሁናል። በቅርብ ጊዜ ከዚህ በፊት የቼን ኤክስካቫተሮች ሲሸጡበት የነበረው ዋጋ ባንክ ሲመቻች 44፣ 45፣ 46 ሚሊዮን ሲሸጥ የነበረ ማሽነሪ አሁን ላይ በካሽ እስከ 34 እና 35 10 ሚሊዮን 11 ሚሊዮን ወርዶ ስታዩ የዛሬ 6 ወር 45 46 ሚሊዮን በባንክ አድርጎ የገዛው ሰውዬ በእርግጠኝነት በ6 ወር ውስጥ ያን 10 ሚሊዮን መስራት አይችልምና ያን ሰው እንዳትሆኑ እናንተ በደንብ ነቃ ብላችሁ ብታዩ ኢቫሉዌሽናችሁን ብትሰሩ የሚል መልእክት ለማስተላለፍ ነው። ቶዮታ ቪትስ 2 ሚሊዮን ይገባዋል ወይ? ስልክ እየደወላችሁ እንደዚህ የምትጠይቁኝ ሰዎች አላችሁ። ገና 5-10 ሚሊዮን ሊገባ ይችላል በዚሁ የሚቀጥል ከሆነ ያለንበት ሁኔታ።
የተሽከርካሪዎች ዋጋ መጨመር ስፔሻሊ ዩዝዶቹ ላይ ያለው የመጨመር ምክንያት አንድና አንድ ነው። አንደኛ ዩዝድ የሚባል አነስተኛ በጀት መኪና ሎስት ፕራይሱ 3 ሚሊዮን በላይ ሆኗል። አሁን መኪና መባል የሚችል እነዚህ አሻንጉሊቶቹ ሳይቆጠሩ መኪና መባል የሚችል ኢንተርናሽናል ማርኬት ላይ መቅረብ የሚችል ተሽከርካሪ ሎስት ፕራይሱ 3 ሚሊዮን እና ከዛ በላይ ሆኗል። ለዛ አንድ ሰው መኪና የመግዛት ሀሳብ ካለው በአዲስ መኪና 3 ሚሊዮን ብቻ ነው የሚያገኘው። ለዛ ዩዝድ የሆኑ ተሽከርካሪዎች የሚያወጡት ወይም ደግሞ ትክክለኛ ቫሊዋቸው 500 600 በላይ መሸጥ የለበትም ብትል መኪናው ስለሌለ ሰው አፎርድ ማድረግ ስለማይችል ሎስት ኒው ካር አፎርድ ማድረግ የማትችል ከሆነ ዩዝድ ካር ጋር ነው የምትሄደው። ዩዝድ ካር ጋር ስትመጣ ደግሞ አገልግሎት ላይ ችግር የሌለባቸው ተሽከርካሪዎች ከሆኑ ዋጋቸው እየጨመረ ይሄዳል። በቃ ግልጽና ግልጽ ነው። ሱዙኪ ኤስፕሬሶ ዛሬ ላይ 2 ሚሊዮን 500 ከዛ በላይ ይሸጣል። እውነት ለመናገር ይህን ተሽከርካሪ መንግስት ባያግደው ዛሬ ከውጭ አምታችሁት ከ1.5 በታች ይሸጣል። 0 ማለት ነው። ለዛ አሁን ባለበት ተጨባጭ ሁኔታ ያወጣል አያወጣም፣ ይገባዋል አይገባውም፣ ይሄ መልስ ሊኖረው አይችልም። ኢትዮጵያ በቅርቡ የዓለም ንግድ ማህበር ውስጥ ትፈርማለች ተብሎ ይጠበቃል። እዛ ከፈረሙ ዩዝድ መኪናን ማምጣት፣ አዳዲስ መኪናዎችን ማምጣት፣ ስፔሻሊ የነዳጅ ተሽከርካሪ አልተከለከለም። በነገራችን ላይ በህግ ደረጃ አዋጅ ወጥቶ የነዳጅ ተሽከርካሪ ኢትዮጵያ ውስጥ እንዳይገባ የሚል አዋጅ የለም። እኔ እስከማውቀው ድረስ ከተሳሳትኩ ታረሙኛላችሁ። የማስታውሰው የሆነ ወቅት ላይ ዶላር ለኤሌክትሪክ ተሽከርካሪዎች ካልሆነ በስተቀር የዶላር እጥረት ስላለብን ለነዳጅ ተሽከርካሪዎች ዶላር እንዳይፈቀድ ለጊዜው ነው የሚለው። ይሄም ሰርኩላር ደብዳቤ ነው እንጂ አዋጅ አይደለም። እኔ እስከማውቀው ድረስ ተሳስቼ ሊሆን ይችላል፣ ካለ ታርሙኛላችሁ። ግን እነዚህ ነገሮች እስካልቆሙ ድረስ አሁን የምታየው ፌክ ገበያ ይቀጥላል። አዲስ ተሽከርካሪ አሁን ሲኖትራክ እያያችሁ ነው። በባንክ 15 ሚሊዮን 14 ሚሊዮን ይባላል ገልባጩ። ይሄ መኪና መንግስት ባይከለክል መንግስት እዚህ መኪና ላይ ችግር አለበት ምናምን የሚል ጣጣ ባያመጣ 7 እና 6 ሚሊዮን ብር መሸጥ የሚችል መኪና ነው። ለዛ ዛሬ ላይ ያሉ ከዚህ በፊት ፕሮሰስ አድርገው መንገድ ላይ የነበራቸው ሰዎች የፈለጉትን ዋጋ ቢጠሩ ይገባዋል አይገባው የሚለውን ጥያቄ ማንሳት አትችልም በፍጹም። እና ብዙ መስተካከል ያለበት ብዙ የሚቀር ነገር አለ። አንዳንዴ ዛሬ ላይ ሆነህ ብቻ ካሰብክ ከይገባዋል በላይ ነው። ግን ሊስተካከል የማይችል ከሆነ መንግስት እንደዚህ አሁን የያዘውን ግትር አቋም ይዞ የሚቀጥል ከሆነ ቪትስ በ5 ሚሊዮን ትገዛለህ። ገና የጭነት አይሱዙ 10 ሚሊዮን ብር 9 ሚሊዮን ብር ለምን እንደገባ ታውቃላችሁ? አንድና አንድ ምክንያቱ መኪናዎቹ እንዳይገቡ ስለተከለከለ ብቻ ነው። መንግስት እንግዲህ ሁሉንም ወደ ኤሌክትሪክ ተሽከርካሪ የመቀየር ፍላጎትና በጣም ትልቅ ጉጉት አለው። ሪያሊቲው ኢትዮጵያ ላይ አሁን ሙሉ በሙሉ ወደ ኤሌክትሪክ ቀይረን የምንጠቀምበት መስክ ወይም ደግሞ የምንጠቀምበት ሜዳ የለም። በነዳጅ ተሽከርካሪ ስፔሻሊ የአውቶሞቢል አገልግሎት የሚሰጡትን ወደ ኤሌክትሪክ ይቀየሩ በሚል መንግስት አቋም ስለያዘና ኤሌክትሪክ ላይ ፍላጎት ስላሳደረ ኤሌክትሪኮቹን ታክሳቸውን ቀንሶ የነዳጆቹ ደግሞ ማስገቢያ ፈቃድ ሁሉ እንዳታገኙ ዶላርም ላልተወሰነ ጊዜ እንዳይፈቀድላቸው ተብሎ ኦልሞስት ተዘግቷል፣ በደብዳቤ ተዘግቶ ቆሟል። እና እነዚህም አይሱዙ ነክ ነገሮች ላይ ከዚህ በኋላ ወደ ኤሌክትሪክ መቀየር አለባቸው ወይም ደግሞ ወደ ሲኤንጂ መቀየር አለባቸው፣ የናቹራል ጋዝ ተጠቃሚዎች መሆን አለባቸው የሚል አይነት አቋም ስለተነሳ አሁን የምታዩትን ማርኬት ላይ የዋጋ በጣም መናርን አስከትሏል ማለት ነው። እንግዲህ ኢትዮጵያ ውስጥ የነዳጅ ተሽከርካሪ ማስገባት የማትችሉ ከሆነ ለምሳሌ አይሱዙ 35 ኩንታል ወይም 3.5 ቶን ውስጥ የሚካተት ተሽከርካሪ ነው። ይህን ተሽከርካሪ በኤሌክትሪክ ተሽከርካሪ ሪፕሌስ እናደርጋለን ብላችሁ ብታስቡ የኢንተርናሽናል ማርኬት ላይ ወጥታችሁ የምታገኟቸው ወይም ደግሞ የኛ ትልቁ ገበያ ቻይና ነው እና ቻይና ወጥታችሁ ከቻይና ለመግዛት ብታስቡ ምን አይነት ተሽከርካሪዎችን እናገኛለን ብትሉ ፉሊ ቻርጅ ተደርገው 400 ኪሎ ሜትር የሚሄዱ 300 ኪሎ ሜትር የሚሄዱ 250 የሚሄዱ እየተባለ ካታጎሪ አስቀምጠውላቸው ኪሎ ሜትር ተለቅ ያለ ኪሎ ሜትር እየተነገራችሁ የምትሰሙት አለና በተለይ እነዚህን ተሽከርካሪዎች ወደ ሀገር ውስጥ ለማስገባት የምታስቡ አስመጪዎችና ይህን ተሽከርካሪ ገዝታችሁ ወደ ስራ እንሰማራለን ብላችሁ በተለይ በራሳችሁ አስመጣችሁ የምትገቡ ሰዎች ካላችሁ ጥንቃቄ እንድታደርጉ ወይም ደግሞ እንድታስቡበት ያክል ነው ይህን ቪዲዮ የምሰራላችሁ። በመጀመሪያ ደረጃ ማሰብ ያለባችሁ አሁን ባለንበት ተጨባጭ ሁኔታ የኤሌክትሪክ ተሽከርካሪን ከተማና ከተማ አካባቢ ከመጠቀም ውጪ ከከተማ ውጪ ረዘም ያለ መንገድ ላይ ይዞ ለመግባት በተለይ እንደና አይሱዙ ያሉ አይነት ተሽከርካሪዎች የሚገቡበት ሜዳ ላይ እነዚህን በኤሌክትሪክ ቀይረን ይዞ መግባት በፍጹም የማይታሰብና በፍጹም ሊሆን የማይችል ነው አሁን ባለንበት ተጨባጭ ሁኔታ። ይሄን የምልበት ግልጽ ምክንያት አለኝ።
አሁን ይሄን ቪዲዮ ላሳያችሁና ይሄ ተሽከርካሪ አሁን የምታዩት የተሽከርካሪ ካታሎግ ነው። በአይሱዙ ደረጃ ያለ ተሽከርካሪ ነው እንደምታዩት። እንግዲህ ይሄ 3.5 ቶን ተብሎ የሚወጣ ተሽከርካሪ ሆኖ ማክሲመም ስፒዳቸው 90 ኪሎ ሜትር ፐር ሃወር ነው። የድራይቪንግ ሬንጃቸው ደግሞ 342፣ 375፣ 391 እና 440 ኪሎ ሜትር ሚል ታያላችሁ። የተጫነባቸው ባትሪ ካፓሲቲ 81.14፣ 89.12 እና 100.27 ኪሎ ዋት አወር ባትሪ ያላቸው ተሽከርካሪዎች ናቸው። እነዚህ ፉሊ ቻርጅ ከተደረጉ 440 ኪሎ ሜትር ድረስ መሄድ ይችላል የሚል ኢንፎርሜሽን እዚህ ጋር ይሰጣቸዋል። ነገር ግን ይሄን ኢንፎርሜሽን ሲሰጥ 440 ኪሎ ሜትር የሚለውን ብቻ ይዞ የሚመጡ ከሆነ ሰዎቹ እነዚህ የጭነት ተሽከርካሪዎች የባትሪ ኮንሰምፕሽናቸው ወይ ኢነርጂ ኮንሰምፕሽናቸው በሚጭኑት ሎድ ልክ የሚለካና በሚነዱት ፍጥነት ልክ እየቀነሰና እየጨመረ የሚሄድ ነው። ለምሳሌ ይሄን ከላይ አሁን ጥቆማ ያደረኩበትን ቦታ አዩት። ይሄን ተሽከርካሪ ኮንስታንትሊ በ40 ኪሎ ሜትር ፐር ሃወር ስፒድ ስትነዱት ነው ይሄን ዲስታንስ ሊጓዝላችሁ የሚችለው ብሎ እያስቀመጠ ነው። አስቡት። ከዚህ ተነስታችሁ አዋሳ መግባት ብትፈልጉ፣ ከዚህ ተነስታችሁ ባህር ዳር መግባት ብትፈልጉ፣ ሌላም ክፍለ ሀገር ሳይት ላይ ገብታችሁ ጭናችሁ ወይም ደግሞ ከዚህ ጭናችሁ ከዛ ለማውረድ ወይ ከዛ ጭናችሁ እዚህ ለማውረድ ብታስቡ እዚህ ጋር የምታዩት 440 ኪሎ ሜትር መሄድ ይችላል የሚላችሁ ኮንስታንትሊ በፉል ሎድ ያውን ፉል ሎድ የሚባለው 3.5 ቶን ከሆነ 35 ኩንታል ብቻዋን ጭናችሁ ነው። ከ40 ኪሎ ሜትር ፐር አወር ባልበለጠ ስፒድ ነው 440 ሊያስኬዳችሁ ይችላል የሚለው። በዛ አይነት መኪና ጭናችሁ 40 ኪሎ ሜትር ፐር አወር እየነዳችሁ መሄድ ትችላላችሁ ወይ ነው የመጀመሪያው ጥያቄ። የማትችሉ ከሆነ ስፒዳችሁ ወደ 60 ወደ 80 እስከ 90 ኪሎ ሜትር ፐር አወር ማክሲመም ስፒድ አለው ይላል። 90 ኪሎ ሜትር ፐር አወር የምትነዱት ከሆነ ይሄ መኪና 440 ሳይሆን 140 150 ኪሎ ሜትር ላይ ቀጥ ብሎ ይቆምባችኋል ማለት ነው። ከዚህም አልፎ ኢትዮጵያ ውስጥ አሁን አይሱዙ 35 ኩንታል ይጭናል ተብሎ ቢመጣም 60 እና 70 ኩንታል ሊጭን ተደርጎ ከአናቱ በላይ ኦቨር ተጭኖበት ስለሚኬድ እንደዛ ብትጭኑበት ደግሞ ጭራሽ 100 ኪሎ ሜትርም ሊያሳቀቃችሁ እንደሚችል ማወቅ መገመት አለባችሁ ማለት ነው። ይህን ተሽከርካሪዎች አሁን ኢትዮጵያ ባለችበት ተጨባጭ ሁኔታ ኢትዮጵያ ውስጥ ማስገባት የምትፈልጉ ሰዎች ካላችሁ ይሄ ተሽከርካሪ ማርኬት ይኖረዋል ወይም ይሰራል ብላችሁ የምታስቡት ከተማና ከተማ አካባቢ ውሃ ማከፋፈል፣ ቢራ ማከፋፈል፣ ለስላሳ ማከፋፈል፣ ከመርካቶ እቃ ማድረስ፣ ከመርካቶ ወደ መጋዘን ማመላለስ ወይም ደግሞ ወደ ሱቆች ማከፋፈል ስራን ከተማና ከተማ አካባቢ ላይ የከተማ ስፒድ ሊሚትም ስላለ 30 እና 40 ኪሎ ሜትር ፐር አወር እየነዳችሁ ፕሮፐርሊ ልትጠቀሙበት በደንብ ሊያገለግላችሁ ይችላል ማለት ነው። ከዚህ ውጭ ባለ ክፍለ ሀገር አይሱዙ እና ኤፍኤስአር ገብቶ የሚሰራበት መስክ ላይ ገብቶ ይስራ ብሎ ማሰብ ግን አሁን ባለንበት ተጨባጭ ሁኔታ የማይታሰብ ነው። ይሄን ለማሰብ ምናልባት የኢትዮጵያ መንግስት በአውቶሞቢል ተሽከርካሪዎች ላይ አስገዳጅ አድርጎ ያን ባደረገበት ወቅት ታስታውሳላችሁ። ሰዎች አውቶሞቢል ከቤት ወደ ቢሮ፣ ከቢሮ ወደ ቤትና ከቤት ወደ ስራ፣ ከስራ ወደ ቤት የሚንቀሳቀሱበት የግል መገልገያ ስለሆነ አንድ ሰው በግል የሚንቀሳቀሰው በጣም አጭር ዲስታንስ ነው። በቤቱም ቻርጅ እያደረገ ከተማ ውስጥ ሊያገለግል ይችላል። ብዙ የሚባል ውጤታማ ሆኗል። በተለይ አሁን ከቅርብ ጊዜ ወዲህ እንኳን ቻርጂንግ ስቴሽኖችም ቁጥራቸው እየጨመረ መጥቷል። አሁን በትክክል ቻርጅ ማድረግ የሚችሉ ጥሩ የሚባል ቻርጂንግ ስቴሽኖች ከ10 በላይ የሆኑ አዲስ አበባ ላይ በደንብ ማግኘት ትችላላችሁ። ገና የሚመረቁም እየተሰሩ ያሉ የሚታዩ አሉ። ነገር ግን ወደ ክፍለ ሀገር ዋና መንገዶችን እንኳን ተከተላችሁ ብትሄዱ ምናልባት ቅርብ ጊዜ አዳማ ከተመረቀው ስቴሽን ውጪ የትኛውን ቦታ ላይ ፋስት ቻርጂንግ ስቴሽን ፋሲሊቲ ተደርጎ በተለይ ከተማ ላይ ብቻ ሳይሆን መንገዶች ላይ ከዚያ ሐዋሳ የሚሄድ ሰው ቢኖር ከዚያ ሐዋሳ አጋማሾቹ ላይ ወይ 100 ወይ 150 ኪሎ ሜትር ላይ ሃይዌው አጠገብ ላይ ፋስት ቻርጂንግ ስቴሽን መደረግ የሚኖርበት ወይም ደግሞ ልክ እንደዛው በተወሰነ ኢንተርቫል በሁሉም የሀገሪቱ ክፍል እንደዚህ አይነት ፋስት ቻርጂንግ ስቴሽኖችን እስካላቋቋምን ድረስ እነዚህን ተሽከርካሪዎች ካልሆነ የነዳጆችን ተሽከርካሪዎች ማስገባት አትችሉም ብሎ ቀድሞ መከልከል ለማንም የማይጠቅምና ዛሬ የምታዩትን የ4.5 ሚሊዮን አይሱዙ ዛሬ ላይ 9 እና 10 ሚሊዮን ገብቷል። ይህ የዋጋ ንረት የመጣው በዚህ ምክንያት ነው ማለት ነው። እንግዲህ ይህንም የምታዳምጡ የመንግስት አካሎች ካላችሁ፣ የሚመለከታችሁ ሰዎች ካላችሁ በደንብ አገሪቷ ባላት አቅም ለምሳሌ የናቹራል ጋዝ ተጠቃሚ ተሽከርካሪ እንዲገባ ፈቅዳቸዋል። ናቹራል ጋዝን የምታድሉበት ማደያ ግን እስከ ዛሬ እኔ እስከማውቀው ድረስ የትም አልተቋቋመም። ፐብሊክ የሆነ ህዝቡ ናቹራል ጋዝ የሚሞላበት ቦታ እኔ በግል አላየሁም። እነዚህን ሳታሟሉ ተሽከርካሪዎችን በተፈጥሮ ጋዝና በኤሌክትሪክ ከሚሰሩ ውጪ አታምጡ ብላችሁ መከልከላችሁ ዛሬ የሚታየውን የዋጋ ንረት ያመጣል።
የህዝባችን ብዛት እየጨመረ ነው። ኢኮኖሚው እያደገ ነው፣ በጣም እያደገ ነው ብላችሁ የተናገራችሁ ነው። የመኪና ፍላጎት፣ የመጓጓዝ ፍላጎት ዴይ ቱ ዴይ እየጨመረ ነው። እንዲህ እየጨመረ ባለበት ሁኔታ መኪናዎቹ ፋሲሊቲ ሳይሟላላቸው ከኤሌክትሪክና ተፈጥሮ ጋዝ ውጭ አይገባም ብሎ መከልከሉ ዛሬ ለምታዩት የመኪና ዋጋ መወደድ ያመጣል። በፍጥነት መሰራት ያለበት ፋሲሊቲ እስካልተሟላ ድረስ ክልከላ ብቻ ማድረጉ አሁን የምታዩትን አይነት ፌክ የሆነ የዋጋ መናርን ያመጣል፣ የኑሮ ውድነትን ያመጣል። መኪናዎቹ ከገበያ አጥረውም አሁን የምናየው አይነት ችግርን እንዲያመጣ ያደርጋል ማለት ነው።